በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለኃያሉ ሰማዕት ለቅዱስ ጊዮርጊስ ዓመታዊ በዓል በሰላም አደረሳችሁ። አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ ስም ሚያዝያ 23 በዚች ቀን ፀሐይና የአጥቢያ ኮከብ የተባለ ታላቅና ክቡር የሚሆን ሰማዕት የቅዱስ ጊዮርጊስ የምስክርነት ፍጻሜ ሆነ። የዚህ ቅዱስ አባቱ መስፍን ነው። ስሙ አንስጣስዮስ ይባላል። ከቀጰዶቅያ አገር ነው። እናቱ ስም ቴዎብስታ ይባላል። ከፍልስጤም አገር ናት። ታናሽ ሆኖ ሳለ አባቱ አረፈ። 20 ዓመትም በሆነው ጊዜ የአባቱ ሹመት ሊቀበል ወደ ንጉሡ ድድያኖስ ዘንድ ሄደ። ንጉሡም ጣዖት አቁሞ ጣዖትን እንዲያመልኩ ሰዎች ሁሉ ሲያስገድዳቸው አገኘ። ይህንንም አይቶ ቅዱስ ጊዮርጊስ እጅግ አዘነ። በእርሱ ዘንድ ያለውን ገንዘቡን ሁሉ ለድሆች ለምስኪኖች ሰጠ። ባሮቹንም ነፃ ወጣቸው። ከዚህ በኋላ በንጉሥ ፊት ቆሞ በክብር ባለቤት በጌታችን በኢየሱስ ክርስቶስ ታመነ። ንጉሡም አባበለው፣ ብዙ ቃል ኪዳን ገባለት። እሱ ግን አልተቀበለውም። ለመስማት እንኳን የሚያስጨንቅ ስቃይን አሰቃየው። ጌታችን ግን ያጸነዋል፣ ቁስሉንም ያድነዋል። 3 ጊዜም እንደሚሞት እርሱም እንደሚያስነሳው በአራተኛውም ምስክርነት አክሊል እንደሚቀበል ነገረው። ቃል ኪዳን ሰጠው። ስሙ በዓለም ሁሉ የተገለጠ ይሆን ዘንድ በተጋድሎና መከራ መቀበልም ጽኑ በሆነ ስቃይም 7 ዓመት እንደሚኖር መላእክትም እንደሚያገለግሉት ነገረው። ንጉሡም ቅዱስ ጊዮርጊስ ባለመታዘዙና ባለመመለሱ እጅግ አዘነ። ስለዚህ አትናቴዎስ የሚባል ታላቅ እስረኛ መጣ። እርሱም መርዝን ቀምሞ በጽዋ መልቶ አስማት ደግሞ እንዲጠጣ ለቅዱስ ጊዮርጊስ ሰጠው። ወዲያውኑ የሚሞት መስሎት ነበር። ቅዱሱም ያንን ጽዋ ጠጣው፣ ምንም ጉዳት አልደረሰበትም። ያ መሰሪ ጠንቋይም በክብር ባለቤት በጌታችን ኢየሱስ አምኖ በሰማዕትነት ሞተ። እርሱ ጋር ሌሎች ብዙዎች ሰዎች በሰማዕትነት ሞተው የሕይወት አክሊልን ተቀበሉ። ቁጥራቸው 30,700 ነፍስ ነው። ቅዱስ ጊዮርጊስም በዱድያኖስ በ70 ነገሥታት ፊት በቆመ ጊዜ በዚያም የተቀመጡባቸው የእንጨት ወንበሮች ነበሩ። ቅዱሱንም እነዚህን የተቀመጥንባቸው ወንበሮች እንዲበቅሉ እንዲያብቡና እንዲያፈሩ ታደርጋቸው ዘንድ ካንተ እንሻለን አሉት። በዚያ ጊዜ ጸለየ፣ እንዳሉትም አደረጋቸው። ይህንን ድንቅ ሥራ አይተው ቁጥር የሌላቸው ብዙ አሕዛብ በጌታችን አመኑ። ከዚህ በኋላ ቅዱሱን ወስደው በጎድጓዳ ብረት ምጣድ ውስጥ አበሰሉት። አቃጥለው አሳድረውም ሥጋውን አጥንቱን ፈጭተው አመድ አድርገው ከረጅም ተራራ ላይ በተኑት። ጌታችንም ነፍሱን ወደ ሥጋው መልሷት ደግሞ አስነሳው። ወደ ነገሥታቱም ተመልሶ በክብር ባለቤት በጌታችን ኢየሱስ ስም ሰበከ። ቁጥር የሌላቸው አሕዛብ አይተው አደነቁ። በጌታችንም አምነው በሰማዕትነት ሞቱ። ነገሥታቱም ደግሞ ሙታኖችን ብታስነሳ አምላክ እውነተኛ አምላክ እንደሆነ እናውቃለን፣ በእርሱም እናምናለን አሉት። ቅዱሱም ጸለየ። ከጉድጓድም ውስጥ ወንዶችና ሴቶች ጎልማሶችንም አስነሳላቸው። እነዚያም በክብር ባለቤት ጌታችን ስም አስተማሩ፣ የገሃነምንም ወሬ ተናገሩ። ጥምቀትንም ተቀብለው ተመልሰው አረፉ። ከሃዲያን ነገሥታት ግን ሙታንን ያስነሳ አይደለም፣
የረቀቁ ሰይጣናትን አሳየ እንጂ ብለው ተከራከሩ። ከዚህ ከጭንቀታቸው ብዛት የተነሳ ከአንዲት ድሃ ሴት ዘንድ አስጠበቁት። እንጀራ ትለምንለት ወጣች። የእግዚአብሔር መልአክ በላዩ ከበጎ ነገር ሁሉ የተመላ ማዕድን አቀረበላት። የዚያች መበለት የቤቷ ምሰሶ ቅርንጫፍ አበቀለ፣ ታላቅ ዛፍም ሆነ። ያቺም መበለት በተመለሰች ጊዜ የቤቷ ምሰሶ ቅርንጫፍ አብቅሎ ታላቅ ዛፍ እንደሆነ ስለ ማዕዱም ይህ ታላቅ ምልክት አይታ የክርስቲያኖች አምላክ ሰው ተመስሎ ወደ እኔ መጣለች። ቅዱሱም እኔ አምላክ አይደለሁም የአምላክ ባሪያ ነኝ እንጂ አላት። እርሷም እንዲህ ብላ ለመነችው፣ የአምላክ አገልጋይ ከሆንክ ቸርነትህ እንድትደርሰኝ እለምንሃለሁ። እውር፣ ደንቆሮ፣ ዲዳ፣ ጎባጣ የሆነ ልጅ አለኝና ታድንልኝ ዘንድ እለምንሃለሁ። ስለ ጌታችን እምነትም አስተማራትና በመስቀል ምልክት አማተበው። ያን ጊዜ አየ። ቅዱሱም በሌላ ጊዜ እንዲሰማና እንዲናገር እንዲሄድ እንዲያገለግለኝ ምን እሻለሁ አላት። በዚያ ጊዜ ንጉሡ በአገሩ ሜዳ ውስጥ ሲዘዋወር ያቺ ዛፍ አይቶ አደነቀ፣ ስለ እርሷም ጠየቀ። ቅዱስ ጊዮርጊስ በእርሷ ዘንድ የተቀመጠባት የዛች መበለት የቤቷ ምሰሶ እንደሆነ ነገሩት። ንጉሡም ተቆጣ። ቅዱሱንም ከዚያ ወስዶ አስገረፈው፣ በመንኰራኵርም አበራዩት። ሙቶም ከከተማ ውጭ ጣሉት። ጌታም ከሞት አስነሳው። ወደ ነገሥታቱም ተመለሰ። ንጉሡም አይቶ ደነገጠ፣ ስለ ሕይወቱም አደነቀ። ከዚህ በኋላ ይሸነግለው ዘንድ ጀመረ። በመንግሥቱ ላይም ሁለተኛ ያደርገው ዘንድ ቃል ገባለት። ቅዱስ ጊዮርጊስም እየተዘባበተ ነገ በጠዋት ለአማልክቶች መሥዋዕት አቀርባለሁ፣ አንተም ሕዝቡ እንዲሰበሰቡ እዘዝ፣ እኔም ስሰዋ እንዲያዩ አለው። ንጉሡም እውነት የሚሰዋ መስሎት ደስ አለው። ወደ ቤተ መንግሥቱ እልፍኝ አስገብቶ አሳደረው። ለጸሎቱም ተነሣ። የዳዊትም መዝሙር አነበበ። የዲዲያኖስ ሚስት ለእስክንድርያ ንግሥት ሰምታ ቃሉ ደስ አሰኛት። የሚያነበውን የተረጉምላት ዘንድ ለመነችው። እርሱም እግዚአብሔር ዓለምን ከፈጠረበት ሰው እስከሆነበት ጊዜ የሆነውን ሁሉ ሊያስረዳትና ሊያስገነዝባት ጀመረ። ትምህርቱ በልቦኗ ተቀርጾ በክብር ባለቤት በጌታችን አመነች። በማግስቱም ቅዱስ ጊዮርጊስ ለአማልክት ሲሰዋ ለማየት ሰው ሁሉ እንዲሰበሰብ አዋጅ ነጋሪ ዞረ። የቤቷን ምሰሶ ያበቀለላት ያቺ መበለት ሰምታ እውነት መስሏት እጅግ እያዘነች ልጇን ተሸክማ እያለቀሰች መጣች። ቅዱስ ጊዮርጊስም ባያት ጊዜ ፈገግ አለ። ልጅሽም በምድር ላይ አኑሪው አላት። ከዚያም ልጇን ጠርቶ ወደ አጶሎን ሂድ፣ ወደ እኔም ይመጣ ዘንድ በክብር ባለቤት በጌታዬ ኢየሱስ ስም እዘዘው አለው። ያን ጊዜ ያ ልጅ ድኖ ቅዱስ ጊዮርጊስ እንዳዘዘው ወደ ጣዖቱ ቦታ ሂዶ አዘዘው። በጣዖቱ ያደረ የርኩስ መንፈስም ከማደሪያው ወጥቶ ቅዱስ ጊዮርጊስ ወዳለበት መጥቶ እኔ ሰውን ሁሉ የማስት እንጂ አምላክ አይደለሁም ብሎ በሕዝቡ ሁሉ ፊት አመነ። ቅዱሱም ትውጠው ዘንድ ምድርን አዘዛትና ወዲያውኑ ዋጠችው። ጣዖታቱም ከአገልጋዮቻቸው ጋር አጠፋቸው። ንጉሡም ከወገኖቹ ጋር አፈረ። ብስጭትና ቁጣንም እንደተመላ ወደ ንግሥት ሚስቱ ዘንድ ገባ። እርሷም አምላካቸው ጽኑና ኃያል ነውና ክርስቲያኖችን አትጣላቸው አላልኩምን አለችው። ይህንም ከእርሷ ሰምቶ በእርሷ ላይ እጅግ ተቆጣ። ወደ ክብር ባለቤት ክርስቶስም እምነት የከበረ ጊዮርጊስ እንዳስገባ ታወቀ። ከዚህ በኋላ ከከተማ ውጪ እንዲጎትቷትና በመጋዝ እንዲሰነጥቋት አዘዘ። የሰማዕትነት አክሊልም በመንግሥተ ሰማያት ትቀበላለች።
በመንግሥተ ሰማያት አክሊልን ተቀበለች። በዚያን ጊዜ ስለ ቅዱስ ጊዮርጊስ ሥራ ነገሥታቱ ሁሉም ደነገጡ። ኀፍረት ደግሞ እንዳይጨምርባቸው እርሱም እንዲያርፉ ራሱን በሰይፍ ይቆርጡ ዘንድ እንዲጽፍ ንጉሡ ዲዲያኖስም መከሩት። ያን ጊዜም የክቡር ጊዮርጊስ ራስ በሰይፍ ይቆርጡ ዘንድ አዘዘ። ድል አድራጊ ጊዮርጊስም እጅግ ደስ አለው። እሳት ከሰማይ አውርዶ 70ውን ነገሥታት ያቃጥላቸው ዘንድ መከራውም ከክርስቲያን ወገን ጸጥ ይል ዘንድ ጌታችንን ለመነው። ወዲያው እሳት ወርዶ ከነሰራዊቶቻቸው ጋር 70ውን ነገሥታት አቃጠላቸው። ከዚህ በኋላ የክብር ባለቤት ጌታችን ኢየሱስ ክርስቶስ በቅዱስ ጊዮርጊስ ተገልጾ ብዙ ቃል ኪዳን ሰጠው። በምድር መታሰቢያ ለሚያደርግ ሁሉ እኔ ኃጢአቱን ሁሉ ደመስሳለሁ። በመከራም ውስጥ ሆኖ በባሕርም ሆነ በየብስ ወይም በደዌ በስምህ የሚለምነኝ እኔ ፈጥኜ ከመከራ አድነዋለሁ። ይህንም ጌታችን ተናግሮ በክብር ወደ ሰማይ ወጣ። ከዚህ በኋላ ራሱን ዘንበል አድርጎ በሰይፍ ቆረጡ። በመንግሥተ ሰማያት አክሊልን ተቀበለ። አገልጋዮቹ የቀሩ ሥጋውን ወስደው በልብስ ጠቅልለው ወደ ሀገሩ ልዳ ወሰዱ። ቤተ ክርስቲያንም ሰርቶ በውስጡ አኖሩት። እርሱም ቁጥር የሌላቸው ብዙዎች ድንቆች ታምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን። የቅዱስ ጊዮርጊስ በረከት ረድኤቱ ሁላችንም ክርስቲያን ወገኖች ከሥጋና ከነፍስ መከራ ይጠብቀን ለዘላለሙ አሜን። ሚያዝያ 23 ጸሎቱና በረከቱ ለሁላችን ይደረግልንና ሊቀ ሰማዕታት ቅዱስ ጊዮርጊስ ያደረገው ታምር ይህ ነው። ብባ ከምትባል አገር ሰዎች ወገን የሆነ አንድ አረማዊ ሰው ነበረ። መካ የሚገኘውን መስጊድ ለመጎብኘት ወደ ምድረ በዳ አልዛዝ ሄደ። በዚህም ቦታ ዲያብሎስ ከነሰራዊቱ ከሰማይ ወደ ምድር የወደቀበት ነው። ዳግመኛም የአትሪብን አገር ነቢይ መቃብር ይጎበኝ ዘንድ ሄደ። ጉብኝቱንም ከፈጸመ በኋላ ጓደኞቹ ጋር ወደ ሀገሩ ተመልሶ እየሄደ ሳለ ወደ ኋላ ዘግይቶ ቆየና በዱር ብቻውን ቀረ። መሪር ለቅሶንም አለቀሰ። ምድሪቱም በጣም በረሃ ናትና ምንም የለባትም። ይልቁንም የዘላን ወይም የሽፍታ መኖሪያ ነበረች። አረማዊውም ወደ ነቢያቸውና ወደ ጓደኞቹ ቢጮህ ማንም ለእርዳታ የሚደርስለት አላገኘም። ከዚህ ጊዜ በጭንቅና በፍርሃት ሆኖ በመከራ ጊዜ ስሙ ሲጠራ ይሰማ የነበረውን የቅዱስ ጊዮርጊስን ስም እየጠራ እንዲረዳው እየጮኸ ለመነ። ወዲያው ሰማዕቱ ቅዱስ ጊዮርጊስ በነጭ ፈረስ ላይ ተቀምጦ መጥቶ በፈረሱ ላይ አፈናጠጠውና እንደ ዓይን ጥቀሻ ፈጥኖ ብባ ከምትባለው አገሩ አደረሰው። ብባ ከምትባለው ሀገሩ አደረሰውና ከእርሱ ተሰወረ። የመጣበት ሀገር ጎዳና 3 ወር ያህል የሚያስኬድ ነበር። ሰውየውም ይህን ታላቅ ታምር ከተመለከተ በኋላ ልቡ ተሰወረ፣ እንደ ሕማምም ሆነበት። አእምሮውን ካወቀ በኋላ ግን ተነስቶ ወደ ቤቱ ገባ። የአገሩ ሰዎች ሌሎች ሰዎች ወይም ጓደኞች ከመምጣታቸው በፊት ከዚያ ከሩቅ አገር አንተ ብቻን እንዴት መጣህ ብለው ጠየቁት። እርሱም ሰማዕቱ ቅዱስ ጊዮርጊስ በፈረሱ ላይ አፈናጦ በቅጽበት ወደ ሀገሩ እንዳመጣው ነገራቸውና ምልክትም ትሆነው ዘንድ ከመካ ያመጣትን ከሸክላ የተሰራችና የሰጎን እንቁላል የምትመስል ነገር አሳያቸው። እነርሱም በሰሙት ነገር እጅግ ተደነቁ። ሰውየውም ወደ ቅዱስ ጊዮርጊስ ይዞ ሄዶ ያችን ምልክት ለኤጲስቆጶሱ ሰጠውና እያሉ ቅዱስ ጊዮርጊስ ያደረገለትን እርዳታ ከሩቅ አገር እንዴት አድርጎ እንደ ዓይን ጥቀሻ በቅጽበት እንዳመጣው ነገረው። እስከ መጨረሻውም ድረስ ለዚህ ተአምር መታሰቢያ ሆኖ ይኖር ዘንድ በቤተ ክርስቲያኑ ውስጥ ይሰቅለው ዘንድ ለመነው።
ኤጲስቆጶሱ በቅዱስ ጊዮርጊስ ስዕል አንጻር መጻሕፍት እንደሚነበቡባቸው ያለ ከፍተኛ ቦታ ላይ ያስቀመጣት። በወቅቱ የቅዱስ ጊዮርጊስን ገድል የጻፈው ሰውም ወደዚያች ቤተ ክርስቲያን ሄዶ ያቺን ምልክት እንዳያት በጻፈው የሰማዕቱ ገድል ላይ ጠቅሶታል። ያቺ እንቁላል መሰል ሸክላ በመካ አገር ከሚገኝ መስጊድ በስተቀር ሌላ የትም ቦታ ላይ አትሰቀልም ነበር። የገድሉ ጸሐፊም ይህን ጠቅሶ ኤጲስቆጶሱን እንዴት ይህችን ሸክላ ከቤተ ክርስቲያን ውስጥ እንደሰቀሏት ጠየቀው። ኤጲስቆጶሱም ኃያሉ ሰማዕት ቅዱስ ጊዮርጊስ ለአረማዊ ያደረገለትን ተአምር ከምድረ አልሐዛዝ በፈረሱ ላይ አፈናጦ እንደ ዓይን ጥቀሻ ወደ ሀገሩ በማምጣት ከሞት እንዳዳነው ነገረው። ያችንም እንቁላል መሰል ሸክላ በመታሰቢያ ቤተ ክርስቲያን ውስጥ እንዲሰቅልለት አረማዊው እንደለመነው ነገረው። የገድሉ ጸሐፊ በቅዱሳን አድሮ ድንቅ ነገርን የሚሠራ ልዑል እግዚአብሔር እያመሰገነ ታሪኩን ከገድሉ ጋር ጻፈው። የሊቀ ሰማዕታት የቅዱስ ጊዮርጊስ ጸሎቱ በረከቱ ለሁላችን በእውነት ይደረግልን፣ አሜን። ዳግመኛ ቅዱስ ጊዮርጊስ ለዚያ አረማዊ ሰው ታላቅ ታምር ባደረገባት በዚያች ብባ በምትባል አገር የሚኖር አንድ አረማዊ ነበር። እርሱም ቅዱስ ጊዮርጊስን የሚወድ በየዓመቱ በዕረፍት ዕለቱ ሚያዝያ 23 ቀን ብዙ በግና ፍየል እያረደ ዝክሩን የሚዘክር ነው። ለበዓሉም የሚያስፈልጉትን ሁሉ እያዘጋጀ ያቀርባል። በሥራ ሁሉ በቅዱስ ጊዮርጊስ ይታመናልና። ስለዚህ ነገር አረማዊ ጓደኞቹ ቀኑበት። ክርስቲያኖች ወደሚጠላ አገረ ገዢ ዘንድ ሄደው የቅዱስ ጊዮርጊስን በዓል እንዳያደርግ ከ3 ቀን በፊት ከሰሱት። ገዢውን ፈጽሞ በመቆጣት ደብዳቤ ጻፈና አትሞ አሽጎ ለዚያ የቅዱስ ጊዮርጊስ በዓል ለሚያከብር አረማዊ ሰው ሰጠውና እልቅ ሐራ ወደምትባል ሩቅ ሀገር ደብዳቤውን በፍጥነት ወስዶ በዚያ ላለው ገዢ ይሰጥ ዘንድ አዘዘው። እንዲከታተሉትም ወታደሮችን አብረው እንዲሄዱ አዘዘ። ይህንን ያደረገው በዓሉ እንዳያደርግ ሊያስተዋግሎ ፈልጎ ነው። ያ አረማዊና ጭፍሮቹም መጓዝ ጀመሩ። ከከተማ ውጭ እየሄዱ ሳለ አረማዊው ቅዱስ ጊዮርጊስ ሆይ የበዓልህን መታጎል ተመልከት እያለ ጸለየ። ወዲያው ሊቀ ሰማዕት ቅዱስ ጊዮርጊስም በነጭ ፈረስ ላይ ተቀምጦ ተገለጠለትና አይዞ አትፍራ ና ብሎ እጁን ይዞ ከፈረሱ ላይ ያስቀመጠውና እንደ ዓይን ጥቀሻ በቅስፈት ወስዶ ገዢው ካዘዘበት እልህቀ ሐራ ሀገር ከገዢው ደጃፍ አደረሰው። ዳግመኛም ሂድ ግባ፣ የተላከውን ደብዳቤ አድርስ፣ መልሱን ጽፎ ይሰጣል፣ እኔም እስክትመለስ ድረስ እዚህ ቆሜ እጠብቃለሁ ብሎ ላከው። ገዢውም የተጻፈለትን ደብዳቤ ካነበበ በኋላ መልሱን ጽፎ ሰጠው። እርሱም ፈጥኖ ወደ ውጪ ቢወጣ ቅዱስ ጊዮርጊስ በፈረሱ ላይ እንደተቀመጠ እየጠበቀው አገኘውና እጅግ ደስ አለው። ሰማዕቱም ዳግመኛ ከፈረሱ ላይ አፈናጠጠውና በቅስፈት አረማዊ ወደ መጣበት አገር አደረሰውና ወደ ቤት ግባና እንደ ልማድ የበዓሌን መታሰቢያ አድርግ አለው። ያም አረማዊ ሰው በፍጹም ደስታ ደስ ተሰኝቶ ወደ ቤቱ ሄዶ ለበዓሉ የሚያስፈልገውን ሁሉ ከቀድሞ አስበልጦ አዘጋጀና ወስዶ ለኤጲስቆጶሱ ሰጠው። እነዚያ መጀመሪያ ላይ የቅዱስ ጊዮርጊስን በዓል እንዳያደርግ ለማስታገል ብሎ የከሰሱት አረማውያን ሰዎችም ዳግመኛ ወደ ገዢው ዘንድ ሄደው እነሆ ያ ወደ ሩቅ አገር ደብዳቤ ይዞ እንዲሄድ ያዘዝከው ሰው በአንተ ላይ ተዘባበተብህ፣ ሳይሄድ ቀርቶ እርሱ ግን የጊዮርጊስን በዓል ለማክበር ይዘጋጃል ብለው ዳግመኛ ከሰሱት። ገዢውም እጅግ ተናዶ አስመጥቶ ጠየቀው። ሰውየውም ጌታዬ ወደ ላከኝ አገር
መልእክትን አድርሻለሁ፣ የመልእክትንም መልስ እነሆ ብሎ የመልሱን ደብዳቤ ሰጠው። ገዢውም የመልሱም ደብዳቤ ባነበበው ጊዜ እርሱ ጽፎ በላከበት ዕለት የተጻፈ ደብዳቤ መሆኑን አረጋገጠ። በዚህም እጅግ ተገርሞ ይህ መንገድ ለ3 ቀን ያህል የሚያስኬድ በጣም ሩቅ አገር ሆኖ ሳለ አንተ እንዴት በቅጽበት ደረስክ ብሎ ጠየቀው። ሰውየውም ሊቀ ሰማዕታት ቅዱስ ጊዮርጊስ ያደረገለትን ድንቅ ነገር በዝርዝር ነገረው። እነዚያ አብሮት ይሄዱ ዘንድ የተላኩት ጭፍሮች ከ6 ቀን በኋላ ተመልሰው መጥተው አረማዊው ከእነርሱ በዕለቱ ተለይቶ እንደነበር፣ እነሱ ግን ወደ ታዘዙበት አገር ደርሶ እንደመጡ ተናገሩ። አገረ ገዢውም ስለ ቅዱስ ጊዮርጊስ ታላቅ ታምርና ገናናነት ፍርሃት አደረበት፣ የሚቀስፈው መስሎታልና። የአገሩ ሰዎች ሁሉ በተደረገው ታላቅ ታምር ተደንቀው ፍርሃት አደረባቸው። ገዢውም ኤጲስቆጶሱን ጠርቶ ሁልጊዜም በየዓመቱ የቅዱስ ጊዮርጊስን በዓል ማክበሪያ የሚሆን ብዙ ገንዘብና ለበዓሉ ዝግጅት አስፈላጊ ሆነውን ሁሉ አሟልቶ ለቤተ ክርስቲያን ሰጠ። መልእክተኛውንም ሰው ጌታው ወደ ንጉሡ አስተዳደር በላከው ጊዜ 3 ቀን የሚያስኬደውን ሩቅ መንገድ በአንዲት ሰዓት ውስጥ አድርሰ የመለስከው ኃያሉ ሰማዕት ፀሐይ ዘልዳ ቅዱስ ጊዮርጊስ ሆይ እኛንም በአማላጅ የምንታመን ልጆችን ከርኩሰት የበደል ጎዳና በረድኤት መልሰን። የሚያዝያ 3 ቀን የልዳው ፀሐይ የቅዱስ ጊዮርጊስ የሰማዕትነቱ ፍጻሜ ነውና እጅግ የበዛው ገድሉን በጥቂት ብንመለከተው ለበረከት ይሆነናል። ይኸው ታላቅ ሰማዕት ለጣዖት ካልሰገድክ ብለው 70 ነገሥታት በጋራ ሆኖ ለ7 ዓመታት እጅግ አሰቃቂ መከራዎችን ያደረሱበት፣ አጥንቱንም ፈጭተው ደብረ ይድራስ ተራራ ላይ የበተኑት ነው። 3 ጊዜ ሲገድሉትም ጌታችን 3 ጊዜ ከሞት እያስነሳው ከሃዲያን ያሳፈረ ሲሆን ሰማዕትነቱን ፈጽሞ አንገቱ ሲቆረጥም ደምና ውሃ ወተትም ከአንገቱ ፈሰሰና ብዙዎችን አሳመነ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር አሜን።